ልቀቀኝ እያልነከኝ እኮ እያልነከኝ ነው። ምንም የምታየው ነገር የለም። የባሰ ታማለች አይደል የተባልከው? መታመሟ ምናምን ማለት ነው። የባሰ የሚብስባት አሁን ነው። ፍቅር ለምን ወጣት አትሄድም? አትገፍተኝ ፍቅር ጀመር። እኔ ፍቅርን እጅግ በጣም አድርጌ ነው ማፈቅራት። ከሰርኬ ጋር የተፈጠረው የአንድ ቀን ስህተት ነው። ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ መጥቻለሁኝ። ዛሬ የመጣሁበት ምክንያት ትላንትና የተለቀቀ ቪዲዮ ነበረ። የተለቀቀው ሳሚቾ ቲቪ ላይ ነው። አይታችሁታል ብዬ አስባለሁ። ምንድነው እሱ የተፈጠረው? ትላንት የተለቀቀው ቪዲዮ ላይ ሁሉንም ነገር አሳውቄያለሁ። ሁሉንም ነገር ስላችሁ ምንድነው እሱ እኔ አሁን ካለኝ ከተረገዘው ልጅና ከተወለደው ከባሮክ ውጪ ሌላ የመጀመሪያ ሴት ልጅ አለኝ። ከማን ነው እሱ ሴት ልጅ ያለኝ? ከሰርኬ። ሰርኬ ማናት? ከዚህ በፊት ዩቲዩብ ትሰራለች። ከኛ ጋር ዩቲዩብ በመስራት ትታወቃለች። እንደገና የተለያዩ ቻናሎች ላይ የዩቲዩብ ቻናሎች ላይ ትሰራ ነበር። ዩቲዩበርም ጭምር ነች። ስፖርተኛ ነች። እንደገና ደግሞ ሞዴልም ጭምር ነች። ሞዴል ማለት በቁመታቸው ልክ ያጫጭሮች ሞዴል አለና እዛ ላይ ሞዴል ነች እሷ። እና ብዙ አይነት ስራዎችን ትሰራለች እና ጎበዝም ታታሪ ሴት ናት። እና አብረን በምንሰራበት ጊዜ አንድ የተፈጠረ ስህተት ነበረ። በዛ ስህተት ምክንያት ደግሞ ዛሬም ድረስ የሚከተለኝ ሌላ እዚህኛው ህይወቴ ላይ ጫና የሚያደርስ ነገር አለ። ትላንትና ቪዲዮ ተለቆ ኮሜንቶች ገብቼ አይቼ ነበር። አብዛኞቻችሁ ውሸት ነው የመሰላችሁ ወይም የሆነ እኔ በምላሹ ፍቅርን ፕራንክ ለማድረግ ነው። ኖ እኔ ፕራንክ ሲጀመር ከኔ ፕራንክ አትጠብቁ ቤተሰቦቻችን። የምር ከኔ ፕራንክ አትጠብቁ። ምክንያቱም እኔ ፕራንክ አላደርግም። አይደለም ፕራንክ ባደርግ እንኳን ቤት ውስጥ እኮ ፕራንክ ያደረኳቸው ፕራንኮች ስላልተሳኩ ሲጀመር እናንተ ጋርም አልደረሱም። እንደ 10,000 ራሱ በግድ ነው የሚገቡት ማለት ነው። ፕራንክ አላረግም። እኔ ባደርግም እንደማይሆንልኝ እንደማይሳካልኝ ስለማቅ ማለት ነው። ፍቅር አትናደድም። ለምን እንደሆነ አላቅም። የሆነ ቀድማ ታውቃለች። ስለዚህ ዛሬ እርጉዞና እንደዛ አይነት ፕራንክ ህይወቷን ሊያስደነግጣት የሚችል ጽንሱ ላይ ተጽዕኖ ሊያመጣ የሚችል ፕራንክ ይሰራል ብላችሁ ከጠበቃችሁ በጣም ትልቅ ስህተት ነው። አልሰራም። እኔ በፍጹም እንደዛ አይነት ፕራንክ አልሰራም። ስለዚህ ያ ነገር ምንድነው? እውነት ነው። በቃ ልጅ አለኝ፣ ሴት ልጅ አለኝ። 1 ዓመት ከ7 ወር ኦልሞስት ወደ 2 ዓመት የተጠጋች ሴት ልጅ አለኝ እና ግን ያሳወቁት ዛሬ ለምንድን ነው ያሳወቁት? በዚህን ሰዓት ለምንድን ነው ያሳወቀው? የብዙዎቻችሁ ጥያቄ ነው። ነፍሰ ጡር አይደለች ወይ ባለቤት? ብዙ ጭንቀት ውስጥ ብዙ በድንጋጤ የሆነ ነገር ብትሆንስ ብላችሁ እየጠየቃችሁኝ ነው። ያንን ሳላስብ ቀርቼ አይደለም። ዛሬም መጥቻለሁ። አሁን ያለሁት ሰፈር ነኝ። ከዛን ቀን ጀምሮ ቪዲዮ ከመለቀቁ ከአንድ ቀን በፊት ሲጀመር ሲነገር ነበር። ሳሚ ጠፍቷል ሲል ነበር። ለዮናስ ቴክስት ብቻ ነው የላኩለት። ለዮናስ ቴክስት ብቻ ነው የላኩለት። ምን ብዬ ነው ቴክስት የላኩለት? አለው ደህና ነኝ፣ ደህንነቴን ነገርኳቸው። ግን ወደ ውስጥ ቤት ገብቼ ምናምን እነሱ ጋር መጥቼ አይኗን ማየት ከብዶኛል። ዛሬ ግን አንደኛ ባሮክ ናፈቀኝ፣ ሁለተኛ ደግሞ እሷን ብትሆን አሟታል ተብሎ ስለተነገረኝ ላያት ነው የመጣሁት። በዚህ ሰዓት እንዴት ትናገራለህ ብላችሁ ጠይቃችሁኛል። ለዚህ መልስ ለመስጠት ያክል ሰርኬ ልትሄድ ነበረ። ሚዲያ ላይ ወጣ ሁሉንም ነገር ልትናገር ነበር። በስነ ስርዓት ስሜን ጠርታ ሳሚ እንደሆነ ከዚህ በፊት ብዙ ኢንተርቪዎች ላይ ቀርባለች። አይታችሁ እንደሆነ ሰርኬ ጠንካራ ሴት ስለሆነች፣ ልጅ እያሳደገች ስለሆነች፣ ብዙ ነገሮችን እያሳለፈች ስለሆነች የተለያዩ ሚዲያዎች ይፈልጓታል። ለጥንካሬዋ ይፈልጓታል። ለምታደርጋቸው ነገሮች ጎበዝ ሴት መሆን ሴትነቷን ይፈልጋሉና ሚዲያ ላይ የተለያዩ ሚዲያዎች ላይ ኢንተርቪው ተደርጋ ነበር እና እዛ ላይ ስትናገር የልጇን አባት የባንክ ሰራተኛ እንደሆነ እንደገና ደግሞ ከልጇ አባት ጋራ በፍጹም ያው በእጥረቷ ምክንያት እውነታው ግን እንደዛ አይደለም። ሲጀመር ቃል ተገባብተናል። እኔና እሷ በምንም አይነት መንገድ በጭራሽ
በፍጹም ሚስጥር ላንወጣጣ፣ እሷም ሚስጥር አድርጋ ይዛ እስከሆነ ጊዜ ድረስ እንድትቆይ እኔም ሚስጥር አድርጌ ይዤ ላይፌን እንድኖር ተነጋግረናል። ከእኔና ከእሷ ውጪ ሌላ አንድ ሰው እንኳን አያውቅም። እና ከሌላ ከሶስተኛ ሰው ሰማሁት፣ እንደገና ከሌላ ከአራተኛ ሰው ሰማሁት። ሚዲያ ላይ ቀርባ ሄዳ ሁሉንም ነገር ግልጽ አድርጋ ዩቲዩበሩ ሳሚ ልጄ አባት ነው ብላ ለመናገር ዝግጁ እንደሆነች ስሰማ ፍቅር ከሌላ ሚዲያ ላይ ዩቲዩብ ከፈት ስታደርግ ድንገት አይታው ሌላ ነገር ከሚፈጠርባት ሁሉንም ነገር ምንድነው እሱ እኔ በራሴ ሚዲያ አሳውቄ ያለውን ነገር ያለውን ጭንቀት ቀድሜ ብችለው ይሻለኛል ብዬ ነው ያሳወቅኩት። ለዛ ብዬ ነው ያሳወቅኩት። ስለዚህ አሁን እንግዲህ የሚቀጥለው ነገር ምንድነው? እኔ ፍቅርም በተቻለ መጠን እሷን አግባብቶ በፊት ወደ ነበረን ፍቅር ለመመለስ ነው። ግን ይቻላል? እንጃ የሚቻል አይመስለኝም። ምክንያቱም እጅግ በጣም ከባድ የሆነ ጥፋት ነው ያጠፋሁት እኔ በራሴ በጣም እንዲህ ይቅርታ ሊደረግለት የማይችል በቀላሉ ቶ በቃ ምናምን ሊሉኝ የማይችሉ ከባድ ጥፋት ነው ያጠፋሁት። ያንን ጥፋት ተሸክሜ ሄጄ እሷን ይቅርታ መጠየቅ አይኔ በቃ ስለከበደው አይኗን ማየት ስለከበደው 2 ቀን 3 ቀን ጠፍቼባታለሁ ማለት ነው። አልመጣሁም፣ ወደዚህ ሰፈርም ቤትም አልመጣሁም። ዛሬ ግን እገባለሁ እናንተም ፊትም ተንበርክኬ ማለት ይቅርታ ጠይቄ ይቅርታ እንዲደረግልኝ ምናምን ሳይሆን ካሜራማን እየገባን እናወራ። ይቅርታ እንዲደረግልኝ ሳይሆን እኔ የፈለግኩት ምንድነው እሱ ቢያንስ እንትን መባሌ እንዲታወቅልኝ ነው። የሆነ ጥፋቴን ታማ እሷ ተኝታ እንግዲህ ሳላያት መቆየት ምን ያክል ከባድ እንደሆነ እኔና ፈጣሪ ነው የምናውቀው ማለት ነው። ሲጀመር እኔ ፍቅርን እጅግ በጣም አድርጌ ነው ማፈቅራት። ከሰርኬ ጋር የተፈጠረው የአንድ ቀን ስህተት ነው። ያ የአንድ ቀን ስህተት ግን ስህተት ብቻ ሆኖ ሳይሆን ጽንስ ሆነ ማለት ነው። እና ልጅ ተፈጠረ፣ ሴት ልጅ ተፈጠረች። እና ያቺን ሴት ልጅ ደግሞ በተለያየ መንገድ እየረዳው ነው፣ አልተውኳትም። ግን እስከ ዛሬ ድረስ ሚስጥር ሆኖ እንዲቆይ አድርጌ ነበረ። ከዛ ሌላ ሚዲያ ላይ ሄዳ ሁሉንም ነገር ግልጽ አድርጋ ከማውራቷ ከመናገሯ በፊት ሁሉንም ነገር እኔ ተናግሬ ከዛ ለፍቅር መጥቼ ለመንገር ነበር ያሰብኩት። ግን ቪዲዮን ሰራንና ከጨረስን በኋላ እዛ ያለውን ማሳወቂያውን ቪዲዮ ሰራንና ከጨረስን በኋላ ግን ከበደኝ፣ ጭራሽ እንትን ማለት ከበደኝ። ሄጄ ፍቅር እንደዚህ ነው ብዬ መናገር ስለከበደኝ ራሷ እንግዲህ መጥፋቴን ካወቀች በኋላ ማታ ላይ በቪዲዮ ሁሉንም ነገር አይተዋለች ማለት ነው። ሰርኬ የኔ ጓደኛ ብቻ ሳትሆን እንደውም ለሷ ይበልጥ ጓደኛዋ ናትና እኔ እስቲ እንግዲህ ገብቼ እሷን ለመጠየቅ ልሞክር። አይዋልያት እዚህ ነን። እንዴት ነው? ጨምረኝ። የት ናቸው? እና ፍቅር ወዴት ነው የምትገባው? የት ነች? ከየት ነው የመጣው? ሲጀመር ከዛ ነው እኮ። ከየት መብራት ጠፍቶ ነበር እንዴ? ውስጥ ናቸው? የትም ይሁን። አይ ከየት ነው የመጣኸው ነው? ካለሁበት ነው። ስንት ቀን ሆነዋል ታውቋል? ማለት በፈለገ ሰዓት እልም ብለህ ከዛ በፈለገ ሰዓት መጣ። የት ናቸው? ሟታል ስለተባልኩ ነው የመጣው። ላያት ነው አይቻት ብቻ ነው የሚመለሰው። ሌላ ተቀሩ አልፈጥርም። ሁላችሁንም ይቅርታ ስላጠፋው ማለት ነው። ምኑን ይቅርታ? የትኛው ነው መጥፋት ነው ወይስ ደግሞ ያኛውን ነገር ነው ይቅርታ እየጠየቅ ያለው? ለአንተ ሁሉም ነገር ቀላል ነው። ዮናስ እናት እኔ እኮ ፈልጌ ነው። እስቲ ነው። እንዴት ፈልጌ ነው? ጭራሽ ቆንጆ
ታቀለዋለህ ማለት ነው። አልገባኝም። ምኑን ነው ያልፈለከው? ይሄ እኮ ተፈልጎና ወይ ሳፈልግ ቀርተህ እኮ የምታደርገው ነገር እኮ አይደለም። አስበህበትና ወደህ ፈቅደህ እኮ የምታደርገው እኮ ነገር ምን ነው ወድጄ ፈቅጄ የማደርገው? ከዛሬ ስንት ዓመት በፊት በተፈጠረ ስህተት ዛሬ ተነስታ አመቱ መቆየቱ እኮ ምናምን እኮ አይደለም። ሴትዮዋ ተነስታ ዛሬ ሁሉንም ነገር ለሰው ሚዲያ ላይ ቀርቤ ያሳውቃለሁ። እንደውም ጭራሽ ሲጀመር ትልቅ ሚዲያ ላይ ቀርቤ ነው የማሳውቀው፣ ቲቪ ላይ ቀርቤ። እሷ ደግሞ ታውቃለህ እዛ ኢቢኤስ። እኔ አሁን አንተን እንድሰማ እኮ አይደለም፣ እድለኛ ነህ። እንደው እውነቱን ልንገርህ፣ በጣም እድለኛ ነህ። እንደው እስካሁን ራሱ ዝም ብላ ታግሳ በማቆየቷ ማለት ነው። እንደዚህ እኮ አልነበርክም። ምን ነክቶህ ነው የተወስከው? ዮናስ እኔ በቃ አሁን በቃ እብድም ልትለኝ ትችላለህ፣ ጀዝባ ልትለኝ ትችላለህ፣ የፈለገ ነገር ልትለኝ ትችላለህ። ጤነኛ አይደለም አሁን ትችላለህ። እኔ ግን ዮናስ በእግዚአብሔር አሁን እኔ የመጣሁት አንደኛ ልጁ ናፍቆኛል። በእግዚአብሔር እሱ ብታስብ እኮ ኖሮ እንደዚህ ነገር። ሁለተኛ ደግሞ እሷም አሟታል። ሰምታ ያየችውን ነገር አይታ አሟታል ተብያለሁ። ያትና እወጣለሁ ነው ብዙ አልቆይም። ምንም የምታየው ነገር የለም። የባሰ ታማለች አይደል የተባልከው? መታመሟ ምናምን ማለት ነው። የባሰ የሚብስባት አሁን ነው። እኔ በተቻለ መጠን ማለት ነው ታግሼ ላውራ እየሞከርኩኝ ነው። ግን የባለፈው ስህተት ሳይጠፋ ገፈተርክኝ። አንተ ቢያንስ አንተ አትረዳኝ። ምን ነው ወንድ ልጅ አይደለም ወንድ ልጅ እና ምናምን እኮ አይደለም። አሁን እዚህ ጋር እኮ ምንም ከወንድ ልጅ ጋር የሚያገናኘው ነገር በአንድ ቀን ስህተት እና ወንድ ልጅ ሁሉ እንደዚህ አይነት ስህተት በሳት ላይ ስህተት ይስራ የሚልክ ምናምን የለም። ወንድ ልጅ ዮናስ እኔ እኮ ስህተት ሰርቻለሁ እንደዛው እሷ ሳታይ ማለት ነው እንደመጣ መሄዳለሁ። ካልሆነ ግን ሌላ ችግር ነው የሚፈጠረው። በቃ የምትሰማኝ ከሆነ ማለት ነው። ለምንድን ነው ሳላያት የምሄደው? የባሰ በሽታ የምትሆንባት አሁን ያንተ መምጣት ነው። እዚህ አይገባም። የት ነች? እሺ ሊያት ልከለከለኝ ነው? አሁንም አልገባህም። እኔ እኮ አሁን ስለዛ ጉዳይ ላስረዳት እኮ አይደለም። አይኔንም ማየት እኮ ስታይ ራሱ ትናደዳለች። ፍቅር ለምን ወጣ አትሄድም? አትገፍተኝ ፍቅር ተጥራንተ የባሰ ችግር ውስጥ ነው የምትገባው። ሰው ለምን አሰማ ለኔ ሞራል ራስ ብታስብ ነው ዮናስ። አንተን ማቀ እየመሰለኝ አይደለም። እና ያደረኩት ነገር ምንም እኮ የሚያረጋጋ ነገር አይደለም እየፈጸምክ ያለው። ቢያንስ መጀመሪያ ተረጋጋ። እኔን ለመረዳት ሞክር። አልወጣም። እንዴት ነው የማትወጣው? ለምን ነው የምወጣው? ልጠይቃቸው እዚህ ድረስ የመጣሁት እኔ ሌላ ነገር ነው የማይሆን ነው እሱ የማይሆን እኮ ሂጄ ሊያስና ሰላም ብያት ልውጣ። ጤንነቷን ሊያት እና ልምጣ በቃ። ወይ ደግሞ እንትን ጥራልኝ እና አሁን እሷ ወጣ እዚህ የምትወጣ ከሆነ ሌላ ችግር ለምትፈጠር እንዴ። ስለዚህ በክብር ውጣ በቃ። ጉዳይ የፈጠርከውን ስህተትና ያደረግከውን እንትን ያልክበትን ጉዳይ እዛው ፈተህ ስጨርስ ተመልሰህ በሰላም የምትገባ ከሆነ ምኑን ነው የምጨርሰው? በቃ ልጅ አለኝ፣ ሴት ልጅ አለኝ። ሁለት ዓመት የመጀመሪያ ሴት ልጄ ማለት እኔ መለከተኝ ማስነስ። እሱ ደግሞ የተፈጠረው በአንድ ቀን ስህተት ምክንያት ነው። በአንድ ቀን ስህተት አንተን እያስወራን ጭራሽ የባሰ እንድትጣላኝና እንድትቀየመኝ እያደረግ ያለው። ዞር በልና ልግባ። ልቀቀኝ! እያነከኝ ነው አንተ። አንተ እኮ ነው እኔ በተቻለ በጣም ማለት ነው ሌላ ችግር ውስጥ እንዳንገባ በጣም ጥረት እያደረኩ ነው። ስለዚህ ሌላ ችግር አሁንም ሳይፈጠር ውጣ፣ በቃ ውጣ። ብትወጣ ነው የሚሻለው። አነከኝ እኮ እዚህ ጋር ያማን ለማታፈስ ሲጋጣ ነው እንትን እና ውጣ። ለምን ሰው ነው ሌላ ነገር ጤነኛ አይደለም። ያደረከው ነገር እኮ ነው ምንም እኮ ሁላችሁም ግን ዋጋ ትከፍላላችሁ። የኔ ስህተት ማለት ነው እንትን እንዳልክ ዋጋ ትከፍል።
እንደዚህ እንዳረጋችሁ